ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው መርሃ ግብራችን አሁን ጀመረ። ከሰገነቱ ከማማው ላይ ሚኒሊክ ዛሬም ንጉስ ነው ብለን ፕሮግራማችንን ጀመርን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ ደግሞ በአክብሮት ጋበዝናችሁ። በሳተላይት ቴሌቪዥን በኢትዮ ሰገነት ሳተላይት ቴሌቪዥን በቀጥታ ስርጭት እየተከታተላችሁ ላላችሁ እጅግ በጣም ከልብ እናመሰግናለን። ፕሮግራማችን ጀምሯል። በያላችሁበት እየተከታተላችሁን የምትገኙ የገባችሁበትን የረምብል ቻናል ላይክ አድርጉ መጀመሪያ። ከዚያም እንደተለመደው ሼር አድርጋችሁ በፌስቡክ ገጻችሁ ላይ የቀጥታ ስርጭት ጀምሯል ብላችሁ ፖስት አድርጉት። በትዊተር አካውንታችሁ ላይ እንዲሁም በዋትሳፕ፣ በሜሴንጀር፣ በቴሌግራም ወዘተረፈ በመሳሰሉት ባላችሁበት ግሩፕ ሁሉ ሊንኩን በመላክ አስፈላጊውን ትብብር እንድታደርጉ በአክብሮት እንጋብዛችኋለን። ይህንን ካደረጋችሁ ትልቅ ኃላፊነት ተወጣችሁ ማለት ነው። ለምታውቋቸው ወዳጆቻችሁና በተለይ አሁን በቀጥታ የምንገኘው ረምብል ቻናል ላይ ስለሆነ ሌላ ቦታ ዩቲዩብ ቻናል ሌላ ቦታም ላይ ቢፈልጉ ሊያገኙን የማይችሉ እንዲያገኙን ማድረግ የምትችሉት እናንተ በምታደርጉት ተሳትፎ ነውና የበኩላችሁን አስተዋጽኦ እያደረጋችሁ እንድትከታተሉን በአክብሮት ነው የምንጋብዛችሁ። ይህንን ስለምታደርጉ ስለምታግዙን፣ አብራችሁን ስለምትሆኑም ሁልጊዜም ምስጋናችን ልባዊ ነው። አድማጮቻችን መርሃ ግብራችን ጀምሯል። ፈጠን እያላችሁ ነው የእናንተ ተሳትፎ ከፍ ማድረግ ያለባችሁ። ገና ፕሮግራማችን ከመጀመሩ ቆንጆ አንድ በሚል የዩዘር ኔም መጠሪያ የህዝብ ድምፅ ናችሁና በየትም ቦታ ባላችሁበት አለን በሚል የሱፐር ቻት ሱፐር ስቲከር ድጋፍ በማድረግ ጀምረዋል። አድማጮች እንደነገርናችሁ በሱፐር ቻት ሱፐር ስቲከር ድጋፍ ማድረግ ለምትፈልጉ አካላት በተለያየ መልኩ ወርሃዊ ሰብስክሪፕሽን ማድረግ የምትፈልጉ በዚሁ በገባችሁበት ረምብል ቻናል በታችኛው ክፍል ላይ የዶላር ምልክት አለ። ከዛ የስጦታ ምልክት አለ። የስጦታ ምልክቱ የዶላር ምልክቱን ስትነኩት አሁን ሱፐር ቻት ሱፐር ስቲከር ድጋፍ ማድረግ የምትፈልጉበትን ኦፕሽን ይሰጣችኋል። ከዚያም ደግሞ የስጦታ የምትመስል ባክስ አለች። እሷን ስትነኩት ደግሞ ሰብስክሪፕሽን ውስጥ ያስገባችሁና ለ3 ወር አባል እንሆናለን፣ ለ6 ወር አባል እንሆናለን። እንደፈለጋችሁት ለአመት የሚፈልግ ለአመት የአባልነት ደግሞ ምርጫ ይሰጣችኋል። እሱን አድርጋችሁ ብትመዘገቡ ትደግፉናላችሁ፣ ታግዙናላችሁ ማለት ነው። ህዝብ ጋር እንዳንደርስ ለማድረግ የፈለጉትን አካላት አንድ ቻሌንጅ ከሰሞኑ ገጥመናልና ያንን ቻሌንጅ ለመወጣት ነው ጥረት የምናደርገው። ይኸውም ኮንቲኒስሊ በረምብል የምንመጣበት የራሳችን በቂ ምክንያት አለን። እንደነገርናችሁ ብዙ ሳናወራ ብዙ ለመስራት ነው ጥረት የምናደርገው። በተቻለን መጠን ሰው ስራችንን እየሰራን ነው። ስራችንን ስንጨርስ ይሄንን ጨርሰናል አሁን ደግሞ እያለ ልክ ከዚህ ቀደም ከመጀመሪያው ጀምሮ እንዳልናችሁ ያ ድምጻችን አጥፍተን ስራችን ላይ አተኩረን ስራችንን ሰራን። ከዚያም ደረጃውን የጠበቀ ስቱዲዮ ገንብተን በአጭር ጊዜ ውስጥ ይኸውላችሁ ይሄን ይዘን መተናላልን። በሳተላይት መምጣታችንን አበሰርናችሁ። ይኸውላችሁ በሳተላይት መተናላልን። በየአቅጣጫው የምንችለውን ጥረት እያደረግን ስለሆነ አሁን ደግሞ የምንገኝበትን ፕላትፎርምም የምንሰራቸውን ስራዎች ልክ ስናጠናቀቅ አሁን እዚህ ላይ ያለን እንመጣለን። ለጊዜው አሁን ዛሬ የገባንበትን ረምብል ርብርብ ያስፈልጋል። ሊያቆሙን የሚፈልጉ ሊያቆሙን የሚችሉ እንዳልሆነ የሚቻላቸው እንዳልሆነ የምናሳያቸው በዚህ ነው እንጂ እንደምታውቁት እኛ ለአመታት ላለፉት ስንት አመታት ከዩቲዩብ የሚገኝ ገቢ የለቀመን አይደለም። የሰርቫይቭ እያደረግን ያለ ነው ወይም ስራችንን እየቀጠልን ያለ ነው። ዩቲዩብ እናንተ ጋር ለመድረስ የምንጠቀምበት እንጂ 5 ሳንቲም ገቢ የምናገኝበት አይደለም። በተለይ ትንሽ ዩቲዩቡ ቁጥሩ ከፍ ብሎ የገቢ ጀነሬት ማድረግ ሲጀምር ህመማቸው ስለሚነሳባቸው የሚሰቃዩ ብዙ ስለሆኑ በየቀኑ እየታመሙ አሁን ነጋ አልነጋ ብለው እኛ የት ጋ ናቸው ብለን ማንንም ዞር ብለን የማናይበት ሪቪው ለማድረግ ይጠቅሙናል የምንላቸው ሚዲያዎች ግን ዓለም አቀፍ ሚዲያዎች አሉ፣ የአገር ውስጥ ሚዲያዎች አሉ። ሁሉንም ሪቪው ልናረጋቸው የመረጥናቸውን ግን ሪቪው እናደርጋለን። ይሄ ሙያችንም ኃላፊነታችንም ነው። ለምሳሌ ዛሬ ጠዋት የጽሁፍ በህትመት የሚወጡ ሚዲያዎች አሉ አይደለም? እነሱን እነማን 1 2 3 4 ሪቪው እናደርጋለን። ዛሬ ምን ሁኔታ ላይ ናቸው ያሉትን የሚለውን። ከዚያ ደግሞ በድምፅ ያሉ ሚዲያ ፕላትፎርሞች አሉ። እነሱንም የት ጋ ናቸው ያሉት የትኞቹ እነማን መቼ የሚለውን ደግሞ እሱን ቼክ እናደርጋለን። እንደምታውቁት ይሄ ከኛ የሚጠበቀው ኃላፊነት ነው። እነዚህን ቼክ ካደረግን በኋላ ነው ወደ ኔክስት ስቴፕ ቀጥሎ የምንሄደው። ስለዚህ አንድ ሚዲያ ላይ ያለ አካል የሚጠበቅበት አንደኛውና ዋነኛው ኃላፊነቱ ይሄ ነው። እኛ የምንሰራውን እንሰራለን። ሌሎች
የአገዛዙ አካላትም ሚዲያዎችም ደግሞ መጥተው እኛ ጋር ምን አለ ብለው ሪቪው ያደርጋሉ። ለምሳሌ ዛሬ ኤክሰፕሽናል የሆነ መረጃ ይዘን የመጣ ነው። ትላንት መረጃ ነው ይዘን የመጣ ነው። ይሄ ስፔሲፊክሊ ለኢትዮ ሰገነት ሚዲያ የሚደርሱ በመረጃ መቼም ማንም የማይክደው ሀቅ ነው። በደንብ እንታወቃለን። ያገዛዙ ካድሬዎችም ደማቸው የሚንተከተከው በዛ ነው። ምን ይዘው ይመጣሉ ብለው ይጠብቃሉ። ባለስልጣናቱ ይጠብቃሉ። ዛሬ ደግሞ እኔ ላይ ምን ተገኘ ምናምን ስቃያቸውን ነው የሚያዩት። የእኛ ስራና ኃላፊነት ነው። ጠዋትም ማታም ዋነኛ ትኩረታችን ያገዛዙ ኃይል ላይ ነው። አገዛዙ ሲያናጥቡን ጎትተው በግድ በአሰልቺ ሁኔታ ተግትገው በቃ እንደ ሰው ሲሰለቸን፣ አንዳንዴ ሰው ስለሆናችሁ እንደ ሰው ይደክማቸዋል አይደለ? እንደ ሰው በቃ ሲደክመን ሲሰለቸን አንድ ጊዜ በቃሪያ ጥፊ ያቃጥለናቸው መለስ እንላለን እንጂ በየቀኑ የሆነ ቦታ ላይ አታገኙ ነው። እንደምታዩት ስራ ላይ ነው የምናተኩሩ። አሁን ስራችን ላይ ነን። ስለዚህ ያገዛዙ ካድሬዎች በገፍ ተንገብግበው እንደሚመጡ ባለስልጣናቱ እንደሚጠብቁ እናውቃለን። ዛሬ አብይ አህመድን በሚመለከት የምናነሳው በፓርላማ በተለይ በፓርላማው አሁን ከትላንት በስቲያ በነበረው ፓርላማ ላይ ሁላችሁም እንደምታስታውሱት የተናገረው አብይ አህመድ መሪ ሲሰርቅ ካያችሁ ሪፖርት አድርጉልኝ። እችን ፓርላማ ላይ ብሎ ነው ያስጨበጨበው። መሪ ሲሰርቅ ካያችሁ ሪፖርት አድርጉልኝ። አንድም ሌሊት አላቆየውም። ሌብነት አስነዋሪ ተግባር ነው። አንድም ሌሊት ሳትቆይ አንተ ልቀቅ አብይ አህመድ። መጀመሪያ ከስልጣን መጀመሪያ ሌብነት ለአገሪቷ ያስተማርከው፣ ስርቆት ለአገሪቷ እንደ ስርዓት የተከልከው አብይ አህመድ መሆንህን ቀድመን ስንናገር ነበር። ዛሬ ደግሞ የትጋ ምን እያደረግክ እንደሆነ፣ እንዴት አገሪቷን በቁብ እየዘረፍክና እያዘረፍካት እንደሆነ የዘረፋ ሰንሰለትህን እናጋልጣለን። ስለዚህ እነ ዳንኤል ክብረት ሊያስተባብሉልህ ይቀመጡ። ባለስልጣናቶችህን አሁን አዘጋጃቸው ለፕሮፓጋንዳ። ያደራጃቸውን ከ10 ሺህ በላይ ኮር የነገኛ ሰራዊቶችህን ኢትዮጵያን ሪቪል በሚል ያደራጃቸውን አደገኛ ቡድኖች አሁን አሰማራቸው። ረምብል ላይ እንገኛለን፣ ሳተላይት ላይ እንገኛለን። ይሄ መረጃ በቲክቶክም በፌስቡክም በየትኛውም መንገድ ይሄዳል። በየትኛውም መንገድ ዩቲዩብም ላይ ይሄዳል። ነን ስቶፕ በፍጹም ልታስቆሙት አትችሉም። ስለዚህ ዛሬ አንተ በሌሎቹ ላይ ልክ ሌላው ሲሰርቅ አንተ ስርቆት ተጸያፊ አድርገህ ራስህን የሚሰርቁትን አንድ ቀን አላሳድራቸውም ስላልክ ይሄ የአታካች ውሸት ከአብይ አህመድ የተለመደ ነው። እንደምታውቁት ተረኝነትን በሚያስፋፋበት ጊዜ በተረኝነት አገሪቷን ስልጣን በሙሉ እየተቆጣጠራችሁ ነው የሚል ነገር ስናነሳ የማይገባውን ከኦሮሞ የወጣው ኦህዴድ የማይገባውን ወስዶ ከሆነ ከሚገባን ኮታ በላይ ወስደን ከሆነ አንድ እንኳን ካደረግን እኔ በነገው ዕለት ስልጣን እንለቃለሁ ነበር ያለው። እንደምታውቁት እንዲህ ብሎ የሚቀር የለም። በመጣ ቁጥር ጭብጨባ ለምዷልና ደግሞ እንደ አንድ ዲስገስቲንግ አንድ መሪ የመሪነት ስልጣን ይዞ ተቀምጦ ራሱ ያስቀመጠው አሽከር አጨብጭቡለት ሲል ጭብጨባ ወዶ እንደዛ የሚሰቃይ ሰው ሆይ ሆይታ የለመደ እንደዚህ አይነት በጣም አቅል የሌለው ቀላል ሰው እጅ ላይ ስለወደቀች አገሪቷ የሚያጭበረብረውን ያጭበረብራል። ስለዚህ ልክ እሱ ዘረፋን የሚጸየፍ ይመስል ይሄንን አለ። ሌላውን ነገር እንተውና ማን ነው ስሙ ከቅርብ ጊዜ ወዲህ ልክ እንደ ታዬ ደንደአ ሁሉ የሚያጋልጥ ማን ነው? ይቅርታ አፌ ላይ ስሙ አለ። አብይ አህመድን በቅርቡ የሚያጋልጥ ምንድን ነው እስኪ ሚልኬሳ ቅርብ ጊዜ ላይ አንስቶ ነበረ። እንዴት ሰብስቦ እንዴት መዝረፍ እንዳለባቸው አቅጣጫ ሁላ እንደሰጠ። ወደ ኋላ ተመልሰን ከመቼ ጀምሮ አብይ አህመድ ዘረፋ ያካሄድ እንደነበረ ጉቦ ይጠይቅ እንደነበረ ያውቀዋል። በነገራችን ላይ ሌላውን አሁን ዳኛ ዘረፋ ነው፣ የሃይማኖት አባቶች ዘረፋ ነው ምናምን የሚለው ሂነውስ የት እንዴት እንደሚዘረፍ እንዴት ዘራፊዎችን በዙሪያው እንደኮለኮለ እንዴት ሚስቱን ከዴንቨር አስመጥቶ ሲያበቃ መልታይ ሚሊዮነር የምትሆንበትንና የበርካታ ካምፓኒዎች ባለቤት የምትሆንበትን አገሪቷን በቁም የሚዘርፉበትን መንገድ እንዳመቻቸላት ያውቃል። ኢህአዴግ ቤት ውስጥ በውስጥ ገብቶ እንዴት ማፍረስ እንደሚቻል እኛ እናውቀዋለን ምናምን ያለ እንዴት ይዘረፍ እንደነበረ አይቷል። እንዴት ይዘረፍ እንደነበረ በማንኪያ ሲዘረፍ የነበረውን እሱ ግን አሁን በባሊ ነው የሚዝቀው፣ በጭልፋም አይደለም። አገር በቁም እያዘረፉ ያሉ ቡድኖች ከዚህ ዘረፋ መካከል ደግሞ
ከዘረፋው የሚጣቡ የሚካፈሉ የዚህ የዘረፋ አካላት ከዚህ እንጥብጣቢ የሚደርሳቸው አካላት በየቦታው በስደትም በምንም ስም ከሀገር ወጥተው ከተሰገሰጉ በኋላ እነዚህ አካላትስ ምን እያደረጉ ነው ያሉት? አያቸው። አገር ዘርፎ የሚያካፍላቸው አገር ዘርፎ ክፍያ የሚሰጣቸው አካላት ነው እየተወራጩ ያሉት። አንዳንዱ ይገርመዋል። ጌታቸው ረዳ ግን ምን ሆኖ ነው እንዴት እንደዚህ በቃ በየቀኑ እንደው ከወዴድ በላ ጀዋር አንድ ትዝብቱን ገልጿል። አሁን ጌታቸው ረዳ ከሽመልስ አብዲሳ በላይ ነው ለስርዓቱ እየታገለ ያለው፣ ለወዴድ እየታገለ ያለዋል። ለኦሮሞ ብልጽግና ጌታቸው ረዳ ከሽመልስ አብዲሳ በላይ እየተናገረ ነው አለ። እና ምንድነው ያለው? ግን አይጠቅምህም፣ እቺ ለጊዜው ይሆናል ይላል። ያልገባቸው ሰዎች ያልገባቸው ምንድነው ጌታቸው ረዳ እንደዚህ የሚያናገረው? ጌታዬ 6 ሚሊየን ዝም ብሎ ተራ ምናምን ገንዘብ 6 ቢሊየን እንዴ 6 ቢሊየን ብር! ይህ ዘግናኝ እኮ ገንዘብ ነው። ህዳሴ ግድብ ለመስራት የተሰበሰበ ገንዘብ በለው። የስንትና ስንት ክልል በጀት እነ ጌታቸው ረዳ ትግራይ ላይ ያለውን የህወሓት መዋቅርና ቲዲኤፍ ምናምን የሚባለው መዋቅር መበታተን አለባችሁ ተብሎ የቀረበ በእርግጥ አውቶ ፖኬት አላመጡትም። ኤመሬትም ለዚህ ፕሮጀክት ያቀረበችው ገንዘብ ስላለ ትላንት አንስተንላችኋል። ኤመሬት ደግሞ በአጸፋው የኢትዮጵያ ንግድ ባንክ በኮንትሮባንድ ከኢትዮጵያ የሚወጣው ወርቅ ወደ ሌላ አገር እንዳሄድና ኢትዮጵያ ውስጥ ያለ ማንኛውም ወርቅ ወደ ብሔራዊ ባንክ መጥቶ ከብሔራዊ ባንክ ለኤመሬት እንዲሰጥ የኢትዮጵያ ብሔራዊ ባንክ በዓለም ከሚቀርበው የወርቅ ገበያ 27% ጨምሮ ወርቅ በመግዛት ከ400 ሚሊዮን ዶላር በላይ ኪሳራ ውስጥ በመግባት ኢትዮጵያ ውስጥ የሚገኝ ወርቅ ወደ ዱባይ አብይ አህመድ ጡት ልጥባ ብሎ ተማጽኖ ወደ ሄደበት ወደ ልውሉ እንዲሄድ ተደርጓል። ይሄ ትላንት ያነሳንላችሁ ነው ከወርቅ ግብይት ጋር በተያዘ። ከዚያ ኢትዮጵያ በወርቅ ንግድ እዚህ ደረጃ ደረሰች ምናምን ይልሃል። ነዳጅ ጋር እመጣልሃለሁ ዛሬ እንዴት አብይ አህመድ ደግሞ በዘረፋ ውስጥ እንደተሰማራ። ዛሬ ውይይት የምናደርግበት ርዕሰ ጉዳያችን በእጃችን የገባው አብይ አህመድ የሚሳተፍበት የዘረፋ ሰንሰለት መረጃ፣ አማራን የጥይት ማብረጃ አድርጎ ትግራይ የመዝመት ዝግጅት፣ አማራን የጥይት ማብረጃ አድርጎ ወደ ትግራይ የመዝመት ዝግጅት። ይሄ ነው ርዕሰ ጉዳያችን። ይሄ በመጀመሪያው ርዕሰ ጉዳይ ላይ የዘረፋ ሰንሰለታቸው እናያለን። በሁለተኛው ረድፍ ላይ አማራውን የጥይት ማብረጃ የማድረግ አማራውን ብቻ ለይተው እንዴት እንነግራቸዋለን። በየቦታው ያለ ይሄም ምንድነው የሚበላው ያጣ ሚሊሻ ጥይት ሊያጎርስህ ተዘጋጅቶልሃል። አብይ አህመድ እንነግርሃለን። ከቻልክ ራስህን ታድናለህ፣ ካልቻልክ ደግሞ ሂደህ ትጠበሳለህ። የምርጫ ጉዳይ ነው የሚሆነው ማለት ነው። በዚሁ አጋጣሚ የጥይት ማብረጃ ሊያደርጋቸው እንደሆነ አውቀው በየቦታው ላይ እየፈረሰ በየመዋቅሩ እየፈረሰ ያለ በቁጥር ከፍተኛ ነው። እውነት ለመናገር ከሰሞኑ ዜናዎች አይታችሁ ከሆነ እዚህ ቦታ ላይ ይሄን ያህል ሚሊሻ ከዳ፣ እዚህ ጋር ይሄን ያህል ሚሊሻ ከዳ። የመከጃውን ምክንያትና በር እንነግራችኋለን። አሚን መሄጃ መንገዳቸውን እያልኩ አይደለም፣ ለምን እየፈረሰ እንደሆነ መዋቅሩ ሰው የጥይት ማብረጃ ሲሳይ እንዳትሆኑ እኛ መረጃ እያደረስ ዛሬም በዚህ ሂደት ውስጥ ሚሊሻውን ሂዶ እንዲቆላ ጭዳ እንዲሆን መተው ነበር። ይህንን ሚሊሻ ሲነግሩት ያልሰማ ሚሊሻ እየሄደ ኦህዴድ ከጀርባ እየሳቀ ሲያስጠብሰው ቢውል የራሱ ጉዳይ መባል ያለበት ሚሊሻ ነው። ነገር ግን እንደ ሰው የሚያስብ ማንኛውም አካል ኦህዴድ እንዳይሳካለት የሚፈልግ ማንኛውም አካል እስከ ዛሬ ተናግረን ቢሆንም ዛሬም እንደገና ደግመን መናገር አለብን። ምናልባት ሚሊሻ የሆነ ቤተሰብ ያለ በውጭ ያለ እና ዝም ብለህ ተስፋ ሆፕ እያደረክ ያለ ካለ የአሞራ ሲሳይ እንዳይሆንልህ አስቀድመ
የምናቀርበውን መረጃ ብትከታተሉ ጠቃሚ ይሆናል ብለን እናምናለን። በርዕሰ ጉዳያችን ላይ እነዚህን ሁለት አንኳር ጉዳዮች እናነሳለን። ቀዳሚ የዕለት መረጃዎች ላይ እናተኩርና በዕለቱ ያሉ ዋና ዋና መረጃዎች ምንድናቸው የሚለውን እናንሳ። በትላንትናው ዕለት እንደምታውቁት ለዚህ ኮሚሽን የሚባለው የምክክር ኮሚሽን የሚባለው ስብስብ አሁንም በየቀኑ ዱካውን እየተከታተልን ነው። አንዳንዶቹ ይህንን ለመከታተል ታዲያ በምን ሰዓት እየተኛችሁ ነው? በምን ሰዓት እያረፋችሁ ነው? በምን ሰዓት ምናምን እያሉ ነው። አንዳንድ ጊዜ በቃ ዛል ስንል ሰው አይደለን ስንዝል፣ አንዳንድ ጊዜ ደግሞ ደከም ብሎ ምናምን ስታዩ የመዛሉ ውጤት ይሄ ነው፣ ሌላ ነገር አይደለም። የሚሰራ ነው የሚዝለው። በሚሰራ ላይ ደግሞ ከየአቅጣጫው መዶሻ ይዘው የተሰለፉ ማዕት ናቸው። ሊቀጠቅጡ ነው። የእኛ መልስ ምን መሰላችሁ? የሆነ ቅጥቀጣ ባረፈብን ቁጥር፣ የሆነ መዶሻ እኛ ላይ ባረፈ ቁጥር የበለጠ ሚስማርነታችን እየገባን ይሄዳል እና እየጠበቅን ነው የምንሄደው። ይቀጠቅጣሉ፣ እነሱ ሚስማርነን የበለጠ እየጠበቅን ነው የምንሄደው። ሚስማርነታችንን በደንብ ይወጋል ሚስማር ባይዘው። ለዛ ነው አንዳንዴ አንሻፈው በአግባቡ የማይመቷላል። አንሻፈው ሲመቱ ወደ ጎን እነሱኑ ራሳቸው ጠቅስ ያደረጋ ሚስማር ወጋኝ የሚሉት። ሚስማር ዋጋ የሚኖረው መዶሻ ኑሮ ሲመታው። ፈተና ሲመጣ አይኖ ቻሌንጅ ምናምን ቀላል ነው እያልኩ አይደለም። እያንዳንዱ ቻሌንጅ ግን የራሱ የሚፈጥርልን ጥንካሬ አለ። ይህንን እያልኩኝ ነው ወደፊት የምንቀጥለው። ምክክር ኮሚሽን የሚባለው ስብስብ ቡድኑ የትላንትና አንስቼዋለሁ። የአንድ ወስላታ ካድሬ ነው የሚመራው። መስፍን አርአያ የሚባል ፕሮፌሰር በኢትዮጵያ ሕዝብ ላይ የወሰለተ ካድሬ የሚመራው ስብስብ ነው። ይሄ ስብስብ ኦህዴድ ጨፌ ኦሮሚያ ላይ የወሰነውን ውሳኔ ለማስፈጸም ግራ ቀኝ እያለ ያለ ስብስብ ነው። አንድ መደብ አውርደዋል። የዕለት መረጃ ነው ይሄ። ዋናው ርዕሱ ላይ ሳልገባ የምሰጣችሁ ከትላንትናው ጋር ስለሚያያዝ ኮሚሽኑ ምን እንደሚያስፈጽም ኦልሬዲ ተወስኖ ተሰጥቶታል። ይሄን ነው ሊያስፈጽም እየተዘጋጀ ያለው። ከዝግጅቱ ሂደት መካከል ዛሬ ያወረዱት ደግሞ መደብ አለ። በየት በኩል ነው ይሄ መረጃ የሚወጣው ምናምን ይላል። መስፍን አርአያ ሲወራጭ ያድራል። ግን መረጃ ከሁሉም መስክ የሚመጣ መረጃ ከተለያየ አንግል ትረስት አድርገው በታማኝነት ያገኘነውን መረጃ አግባብ በሆነ መንገድ ዴሊቨር እንደምናደርግ አምነው ነው የሚልኩት። ከዛሬ ጀምሮ የምክክር ኮሚሽኑ በአዲስ አበባ ሊሰራው ለተዘጋጀው ድራማ ተሳታፊ እንዲሆኑ ከየክልሉ ተመልምለዋል የተባሉ አካላት ከዛሬ ጀምሮ ጉዞ እንዲጀምሩና በፍጥነት ወደ አዲስ አበባ እንዲመጡ ጥሪ ተደርጓል። በ8 ነው እንደምታውቁት ፕሮግራማችን እንጀምራለን ያሉት። ከዚያ በፊት ግን በአስቸኳይ አዲስ አበባ ቀድመው እንዲገቡ ዛሬ እንዲነሱ በአቅራቢያ ያሉ ያው ዛሬውኑ ገብተው ያድራሉ። ሌሎቹ በጣም ቢረዝም ነገ ገብተው ያድራሉ ማለት ነው። ቢረዝም እንጂ ጉዞ ጀምሩ ተብሏል። ከየቦታው አውሮፕላንም ምንም ቅድሚያ እንዲሰጣቸው ተብሏል። ካሜራው ተዘጋጅቷል። ሁሉ ነገር ሬዲ ነው ለማጫጫህ ለካድሬው ለምኑ የቤት ስራ ተሰጥቶታል። ከዚያ በሻገር ግን ዛሬ በሁሉም ክፍለ ከተማ አዲስ አበባ ላይ የመንግስት አመራር የምትለው ይሄ ስራ አስፈጻሚ ምናምን የምትለው ሌላ በሙሉ ሌላ ስራ አቁሞ የአዲስ አበባን መንገድ በምላስም ቢሆን ልሰህ አጽዳ ተብሎ ታዟል። እነዚህ ለምክክር ኮሚሽን ለሚባለው ስብሰባ የሚመጡ አካላት እጅ ባፍ ጭነው እንዲሄዱ ማድረግ አለባችሁ የሚል ትእዛዝ ነው የተሰጣቸው። ስለዚህ ለዛሬ ባለስልጣንና ካድሬ በሙሉ አስፋልት እየጠረገ እንዲውል ትእዛዝ ወርዷል። አጽዱ ተብለዋል። ከተማው ላይ አጽዱ። እንግዲህ ከመጡ በኋላ ትልቁ አጀንዳ የኮሪደር ልማትን ጎበኙ የሚል ነው የሚሆነው። የምክክር መስፍን አርአያ ነግሬያቸዋለሁ። ወስላታ ካድሬ ነው። አዝናለሁ። ቤተሰቦቹ ትልቅ ሰው የሚመስላችሁ አይኖ አባታቸው ለሆነ ልጆች አባታችን ትልቅ ነው ብለው ሊያስቡ ይችላሉ። ይሄ ግን ትልቅ ሰው አይደለም። በሰው ሞት በኢትዮጵያ መድማት
የሚደሰት ነውረኛ በኢትዮጵያ ውስጥ ጥቁር ጠባሳ ከጣሉ እንደ ግራዚያኒ ሲታወስ የሚኖር ለክፋቱ ወሰን የሌለው አብይ አህመድ እንደ ቡችላ በሰንሰለት አስሮ የሚጎትተው ካድሬ ነው። አዝናለሁ። ከዚህ የተለየ ልትሉት አትችሉም። መስፍን አርአያ የሰው አእምሮ በሚያክምበት ጊዜ የተሻለ እውቀት ያለው ለሀገሩ ማስተዋጽኦ ያደረገ ተብሎ የተመዘገበ ታሪክ አለው። ያ አይነካም። ያ እንዳለ ነው። ብልጣሶር የሚባለው የመጽሐፍ ቅዱሱ ንጉሥ፣ መጽሐፍ ቅዱስ ላይ ያለ ንጉሥ በቤተ መቅደስ ላይ ክፋት ሰርቶ በእግዚአብሔር ላይ ድፍረቱን አሳይቶ ቤተ መቅደስን አርክሶ የቤተ መቅደስ ነዋየ ቅድሳትን ለግል ጥቅሙ እስኪያውል ድረስ የተከበረ ንጉሥ ነው። በሌላ የመጽሐፍ ቅዱስ ክፍል ላይ ለክፉ ነገሥታትም ቢሆን በቅን ተገዙ እንደተባለ በቅን ሕዝብ የሚገዛለት ንጉሥ ነው የነበረው። ወደ ርኩሰት ወደ ክፋት በገባ ጊዜ ግን አሁን ቀላል ነህ አንተ፣ ገለባ ነህ አንተ፣ ተመዝነሃል፣ ቀለ ተገኝተሃል፣ ሳር ትግጣለህ። ከዚህ በኋላ እንደ እንስሳ ሳር ነው የምትግጠው፣ የትም ወድቀህ ነው የምትቀረው ተባለ። አሁን ንጉሥ ዘውድ የጫነ ንጉሥ ሳይሆን በየመንገዱ ሳር የሚግጥ እንስሳ ሆነ። እኔ አይደለሁም፣ ለሠራው ሥራ ፈጣሪ የሰጠው ፍርድ ነው። መስፍን አርአያም እንደዛው በኢትዮጵያ ሕዝብ ላይ ከወሰለተ በኢትዮጵያ ሕዝብ ላይ ይህንን ክፋት ካደረገ በኋላ እንደ ሰው ሊቆጠር የሚገባው ነው ብዬ አላምንም። ኦፒኒየን ይሄ ሰው ድራማውን በደንብ እያሳለጠ ነው የሚገኘው። አዳራሾች ተዘጋጅተው ሌላ ነገር ተብለው የምታውቁት የቅርብ ሰዎቹ ለታሪክም እንዲቀመጥለት እየቆረጣችሁ ላኩለት። ለሰውየው አድፍጦ እንደሚሰማም እናውቃለን። ሰው የምክክር ኮሚሽን ከዛሬ ጀምሮ በአዲስ አበባ ካድሬዎች ታዘውለት መንገድ ልሳችሁ ማጽዱ ተብሎ እያጸዱ ነው። እሱ ያመጣል። 1 3 ቀን 4 ቀን መጀመሪያ የኮሪደር ልማት ተጎበኘ ምናምን የሚልና አደነቁ። ከዚህ በኋላ የመጡ ምናምን ይባላል። ድራማውን ቀድማችሁ እንድታውቁት ነው። ሰው እየተከታተላችሁ ያላችሁ ኢትዮ ሰገነትን ቀጥሎ የሚመጣውን ድራማ ታዩታላችሁ። ለምክክር ኮሚሽኑ ስራ አገልግሎት ወደ አዲስ አበባ የመጡት የኮሪደር ልማቱን አይተው አደነቁ የሚል ዜና ትሰማላችሁ። የኢቲቪ ጋዜጠኞች ከ3 ቀን ከ4 ቀን በኋላ የምታነቡትን ዜና ነው ዛሬ እየነገርናችሁ ያለች። ውርደት ነው ለእናንተ ለራሱ ውርደት። ይኸውልህ ካድሬ እንዲህ ሊጫወትብህ ጓሮ ሲያሰላ እኛ ቀድመን የምትሰሩትን ዜና እየነገርናችሁ ነው። ሀፍረት የሚባል የለም። ትወጡና ትሰሩታላችሁ ዜናውን። የዛሬን ፕሮግራም የምትከታተሉ አካላት ዛሬ ያለነው በኢትዮጵያ ሐምሌ 2 መሰለኝ። የሐምሌ 2 ከ6 ቀን በኋላ ወይም ከ4 ከ5 ቀን በኋላ ዛሬ የምንናገረውን ነገ ከነገ ወዲያ ጀምሮ ታዩታላችሁ። በጁሪው መጥቶ ኮሪደር ጎበኘ ምናምን ሲባል ታያላችሁ። ከዚያ ከትንሽ ቀን በኋላ ደግሞ ከ8 ጀምሮ ተወያዩ ይሉና በዚህ አጀንዳ ላይ ይሄንን ይሏል። ትላንትና ተናግረናል። የረምብል ቻናላችን ላይ የትላንትና ፕሮግራም መከታተል ትችላላችሁ። የምክክር ኮሚሽኑ ምን ውሳኔ እንደሚያሳልፍ ቀድመን እንዲያሳልፍ ውሳኔ ያሳልፏል ተብሎ በኮሚሽን ስም እንዲያውጅ የተሰጠውን አጀንዳ ህዝብ የማያውቀው ይሄ ከንቱም አበል ተቀብሎ ለመሄድ የሚመጣ ተሰብሳቢም የማያውቀው አብይ አህመድ ግን ወስኖ የሰጠውን ይኸው ነግረናችኋል ዛሬ። ሁለተኛው ያው በየክፍለ ከተማው አመራሩ፣ ሰራተኛው፣ ካድሬው ነግረናችኋል። ከተማውን አጽዳ ተብሏል። እነዚህ ሲመጡ እንዲቀርጹ ለሚዲያዎች መልእክት ተላልፏል። ኃይል መድቡ፣ የመስክ ስራ ላይ የሚሄዱ በወጥ በሆነ ሁኔታ የምትዘግቡት ተብሎ ተነግሯቸዋል። እያንዳንዱ ትኩረት ምን ላይ እንዲሆን ነው። የምክክር ኮሚሽኑ ያዘጋጀው መድረክ ላይ ተገኙ፣ እነከሌ እንደዚህ ያደረጉ ምናምን የሚል እንዲያደርጉ ተነግሯቸዋል። ይሄ ነው እየሄደ ያለው። ሶስተኛው ከመሪ ርዕሱ ጋር የሚያያዘው ነው። በሁለተኛው ረድፍ ላይ ስለሆነ መሪ ርዕሱ ላይ ያለውን እመጣበታለሁ። ሌሎቹን አጀንዳ የዕለት አጀንዳ መነሳት ያለበትን እናስቀድም። ሌላው በጣም ለአጠቃላይ ኢትዮጵያ ሕዝብ ጥንቃቄ የሚረዳ መልእክት ነው እና አብይ አህመድ ይህንን አይነግሯችሁም። መከራው ስቃዩ ከመጣ በኋላ ግን ሕዝብ ነው የሚጎዳውና
ህዝብ እንዲነቃ መረጃ እንዲኖረው ማድረግ ያስፈልጋል። በዚሁ መሰረት ዓለም አቀፉ የፍልሰት ድርጅት አንድ ማስጠንቀቂያ አውጥቷል። ይህንን ኢቲቪ አይዘግብልህም። ፋና ምናምን ገለመሌ አገዛዙ ካድሬዎች እችን አይነግሩህም። የሆነ አንድ የግል ድርጅት ለአብይ አህመድ ሽልማት ሰጠው ቢልህ ማህበራዊ ሚዲያው ላይ በሙሉ ይመጣልሃል፣ ይዝረከረክልሃል። ለህዝብ መድረስ ያለበት ለህዝብ እንዲደርስ ነው። እዚህ መቆየታችን ሚዲያ ላይ መቆየታችን ጥቅሙ ብለን የምናስበው ይሄ ነው። ህዝባችን እንዲነቃ፣ እንዲደራጅ፣ ራሱ እንዲከላከል፣ ራሱ እንዲጠብቅ፣ የአገዛዙን አካሄድ እንዲረዳ፣ አገሩንና ራሱን ሃይማኖቱን ከጥፋት እንዲታደግ መንገድ ነው ኃላፊነታችን። ዓለም አቀፉ የፍልሰት ድርጅት ኢትዮጵያ ለኢቦላ ወረርሽኝ የመጋለጥ እድሏ በጣም ከፍተኛ ደረጃ ላይ ደርሷል በሚል የዘገበው አገሪቱ ለበሽታው ከመጋለጥ አንጻር በከፍተኛ ደረጃ ቅድሚያ ከሚሰጣቸው አገራት መካከል ቀዳሚዋ ናት። ቅድሚያ ከሚሰጣቸው አገራት መካከል ቀዳሚዋ ናት በኢቦላ ለመጠቃት በሪፖርቱ ገልጿል። ኢትዮጵያ ለበሽታው በከፍተኛ ደረጃ ተጋላጭ መሆኗን ሰጥተው አሳስበው ዓለም አቀፍ ተጓዦች በብዛት የሚያልፉባት ድንበር ተሻጋሪ የንግድና የመጓጓዣ ኮሪደሮች ያሉበትና በሽታው ከተከሰተባቸው አካባቢዎች ጋር ያላት ድንበር ክፍተት ያለበት መሆኑን ዘርዘር አድርገው ጠቅሰዋል። ድርጅቱ በሪፖርቱ የቦሌ ዓለም አቀፍ አውሮፕላን ማረፊያ፣ የድሬዳዋ መቀሌና ባህር ዳር አውሮፕላን ማረፊያዎች፣ የሞያሌ፣ መተማ፣ ጋላፊ፣ ደዋሌ፣ ፓጋርክ እና ኩምሩክ የድንበር መግቢያና መውጫዎች እንዲሁም የድሬዳዋ የባቡር ጣቢያ ቅድሚያ ትኩረት የሚሰጣቸው ቀጠናዎች ናቸው ብሏል። ይሄንን የአደጋና ዝግጁነት ምናምን ኮሚሽን የሚባል አለ። የአንድ ቲክቶከር ነኝ ብሎ ደድብ ምናምን ሲል የነበረ ደድቦ የቀረ ልጅ አለ ቲክቶክ ላይ። የማን ነው የዚህ የመከላከያ ሚኒስትሩ የእህት ልጅ ነው ምናምን የሚባል አዶናይ ገለመሌ የሚባል ልጅ ለአደጋና ዝግጁነት ኮሚሽን ይህን ያህል ገንዘብ ሰጥቶ አስረከብኩ ምናምን ሲል ነበር። ወንድምና እህቶች የሚገደሉበትን ጥይት ነው ያቀበልከው። ልጁ ትግሬ ስለሆነ በትግሬነቱ ብቻ የኛ ነው የሚል ሲምፓቲ ሲያሳዩ የነበሩ የትግራይ ልጆች ነበሩ። አሁን ነው እየዘገየ የገባቸው። በትግሬነት አብርሃ በላይም ትግሬ ነው። ጌታቸው ረዳስ በትግሬነትማ ጻድቃንም ትግሬ ነው። ኬሪያ ትግሬ አይደለችም ልትል አትችልም። ወገባቸውን አስረው 6 ቢሊዮን ተመደበ። አባዬ 6 ቢሊዮን እያነከቱ በሆዳቸው ወድቀው የሚንፈራፈሩ ናቸው። በሆድ የወደቀ ለመነሳት ከባድ ነው። ጌታ በተቻለ መጠን ብትወድቅ እንኳን በሆድ አትውደቅ ነው የሚመከረው። በሆድ የወደቀ ለመነሳት ከባድ ነው። ሰው በአጠቃላይ በጣም ከባድ የሆነ ሁኔታ ሊገጥም ይችላል የሚል ከፍተኛ ስጋት አለ። ድርጅቱ ኢትዮጵያን ጨምሮ በአፍሪካ ቀንድ ምስራቅና ደቡባዊ አፍሪካ ለ12 ሀገሮች በሽታውን ለመከላከል ፈጣን ምላሽ ለመስጠት የ55.9 ሚሊዮን ዶላር እቅድ መያዙን ገልጿል። ከድጋፍ ውስጥ 4.4 ሚሊዮን ዶላር የኢትዮጵያን የጤና ስርዓትና ድንበር ኮሪዶሮች አካባቢ ጤና ተቋማትን ለማጠናከር አውለዋለሁ ብሎ እየተዘጋጀ ነው። ዓለም ተጨንቆ ይህን እየተዘጋጀ ነው። እነሱ አዲስ አበባ ላይ ምንድነው አስፋልት ጥረጉ ብለው በሙሉ አመራሩን አስወጥተው ኮሪደሩ እንደዚህ ለማ ሊሉ ተዘጋጅተዋል። እነሱ ስለ ኮሪደር ልማት ያወራሉ። ዓለም አቀፍ ተቋማት ደግሞ በኢቦላ ሊጠቃ ነው፣ እያንዳንዷ ድንበር ኢቦላ ሊገባ የሚችልበትን ቦታ ለመከላከል ጥረት ያደርጋሉ። ለምን መሰለ? በሁለት ነገር ውሰዱት። አንደኛው ኢትዮጵያ በነገሯችሁ መሰረት አጥንተዋል። እነሱ የፍልሰት ድርጅቱ የቦሌ ዓለም አቀፍ አውሮፕላን ሲልህ ምን እያለ ነው? የድሬዳዋ ባቡር ጣቢያ ይላል። ኮሪደር ነው፣ የብዙ ሀገራት መገናኛ ነው ወዘተረፈ። የኢትዮጵያ አየር መንገድ ወተለያዩ ሀገራት ይሄዳል። አየህ። እና ደግሞ የአፍሪካ ህብረት መቀመጫ ነው። ዓለም አቀፍ ተቋማት ዲፕሎማቶች ማዕከል ነው። ኢቦላ አዲስ አበባ ውስጥ ተከሰተ ማለት ከ120 ሚሊዮን ህዝብ በላይ አለ ኢትዮጵያ ውስጥ።
በጣም ከባድ ፍልሰት አለ እንደምታውቁት። በቀላሉ ወደ አውሮፓ ሊሄድ የሚችልበት እድል አለ። ስለዚህ ለራሳቸውም ሲሉ ይሰጋሉ፣ ይጨንቃቸዋል። ስንቱን ይቆጣጠሩታል። ስለዚህ አስቀድሞ በሽታው እነሱ ጋር ከመሄዱ በፊት ከመነሻው በፊት መድረሻው ላይ በሽታው እንዳይስፋፋ ለማድረግ ጥረት እያደረጉ ነው። አብይ አህመድ ግን ኢትዮጵያ ሕዝብ 120 ሚሊዮን ነው ብሏል እንደምታውቁት እና 50 ሚሊዮን ነው የሚያስፈልጋት በስቷል ሲል ነበር። ኢቦላ መጥቶ የቱንም ቢያጭደው ጉዳይ አይደለም አብይና ቤተሰቡ ጋር አይድረስ እንጂ ሰው ወረርሽኝ መጣ፣ በሽታ መጣ፣ ጦርነት መጣ ምናምን ሲባል ህልሙ 50 ሚሊዮን በቃ ወስኖ አይገርማችሁም? አንድ ጊዜ አስታውሳለሁ መለስ ዜናዊ ተጠይቆ ከዚሁ ከህዝብ ብዛት ጋር በተያዘ የኢትዮጵያ ህዝብ ብዛት ቁጥሩ እየጨመረ ነው እና ይሄ ቁጥር እያደገ በሄደ ቁጥር የሀገሪቷን ኢኮኖሚ ይጎዳል፣ አጣብቂኝ ውስጥ ይገባል እና ምንድን ነው የሚሰማችሁ እናንተ? ምን ፕላን አላችሁ የቁጥርን ከመቀነስ አንጻር ወዘተረፈ ብለው ጥያቄ አንስተውለት ነበር። ምንድን ነበር የመለሰው? አንድ ልጅ በሚወለድበት ጊዜ እንደው አንዳንድ ነገሩ እኮ የሚገርም ነው ሰውየው። አንድ ሰው አንድ ልጅ በሚወለድበት ጊዜ ሲወለድ የሚበላ አፍ ብቻ አይደለም ይዞ የሚመጣው፣ የሚሰራ 2 እጅም አለዋል። አንድ የሚበላ አፍ፣ 2 የሚሰራ እጅ፣ 2 የሚራመድ እግር ይዞ ነው የሚመጣው። ጉልበት ይዞ ነው የሚመጣው። ጭንቅላት አለ፣ ዕውቀት ይዞ ነው የሚመጣው። ሰው ያንን እንዴት እንጠቀምበታለን ልናስብ ይገባል እንጂ የሰው ቁጥር ጨመረ የሚለው እሱን እንደ ስጋት ማየት አይደለም፣ እንዴት እንጠቀምበታለን በሚል ነበር ምላሽ የሰጠው። አብይ አህመድ ግን ገና የሚመጣውን በምጣኔ እኔው አይደለም ያለው፣ ያለውን 120 በሆነ መንገድ እንቀንሰው አለ። ዳንኤል ክብረት ይህንን አብረው ሲዶልቱ ስለሚውሉ መጣና 10 ሚሊዮን ቢያልቅና በጦርነትም ነው ያለው እኮ 10 ሚሊዮኑ ቢያልቅ 1 ሚሊዮን አልቋል ሲባል ምን ችግር አለው ታዲያ? 10 ሚሊዮኑ ቢያልቅ እኮ 110 ሚሊዮን በሰላም ይኖራል አለ። ምክንያቱም ዳንኤል ክብረት በሱ ሂሳብ ሪፐብሊካን ጋርድና ምናምን እየጠበቁት እሱ ለዘላለም ነዋሪ ነው። እንዳውም ዲያስፖራውንማ ብትሞትም ሬሳችሁም ቢሆን እንዲመጣ አንፈልግም አሉ። አንተ በዚህ ደረጃ እኮ ነው የመጡት። አሁን ዲያስፖራ ላይ ሆኖ ከአብይ አህመድ ጋር ከመስራት በላይ ነውረኛና ኃጢአተኛነት አለ? ኤምባሲ ኩኪስ ለመልቀም የምትሄድ ሰው አስከሬንህ እንዳይመጣ ያለ አገዛዝን ለመደገፍ ተሰባስበህ ትሄዳለህ? ኤስኤፍኤን በዚህኛው ዙር እኮ በጣም እኮ መቀመቅ ችግር ውስጥ ሊወድቅ የነበረ ተቋም ነው። በስንት ርብርብ ነገር ይኸው ከአመራሮቹም መካከል ብስለት ያላቸው እና ቢያንስ የህዝብ ሁኔታ የገባቸው አካላት ጥንቃቄ ባያደርጉ አሁን በዋና አመራርነት ባይኖሩ እንኳን የዚህ ተቋም ዋጋ እንደከፈሉበት አውቀው የተወሰኑ ኃይሎች ባይረባረቡ እኮ ችግር ይሆን ነበር። ጎበዝ አንዳንዱ እኮ ከብርሃኑ ጁላ ጋር ጫት ሲቅም የሚውል እኮ ነው። በነገራችን ላይ ማናቅ እንዳይመስላችሁ ከኤስኤፍኤን አመራር መካከል ከብርሃኑ ጁላ ጋር አዲስ አበባ እየሄዳችሁ ጫት የምትቅሙ አካላት ጫቱን እንደፈለጋችሁ፣ ነገር ግን ተቋሙን ሸራርፈን የሆነ ነገር እናደርጋለን ካላችሁ ግን ችግር ውስጥ ነው የምትወድቁት። ይሄ ቡድን አደገኛ ቡድን ነው። ከብርሃኑ ጁላ ጋር ጫት ለመቃም እና ለመዶለት ከወደድክ የህዝብ ተቋም ጋር ምን ታደርጋለህ? በቃ እሱን ተውትና ገለል በሉ። እያንዳንዱ ከስርዓቱ ጋር ሄዳችሁ የምታደርጉት ነገር የማይታወቅ ነገር የለም። ዘመኑ የመረጃ ነው፣ የማስረጃ ነው። እንዳይሰፋና ወደ ሌላ እንዳልሄድ ወደዚሁ መለስ ስልበል። ሰው በጣም በከፍተኛ ሁኔታ ችግር እየገጠመ መሆኑንና ኢቦላ ሊከሰት የሚችልበት እድል መኖሩ የተነገረ ስለሆነ አስፈላጊውን ጥንቃቄ ማድረጉ ጠቃሚ ነው የሚል ነገር አለኝ። ሌላው በሁለተኛ ደረጃ የምናነሳው የኢትዮጵያ ሰብአዊ መብት ኮሚሽን የሚባለው የኢትዮጵያ ሰብአዊ መብት ኮሚሽን ብርሃኑ አዴሎ ማለት ነው። ወገኛ ነገር ነው፣ ወገኛ ቢጤ ነው። ዞሮ ዞሮ ግን ከ2019 እስከ 2023
የሚተገበር የ5 ዓመት ስትራቴጂክ እቅድ አለኝ ብሎ ይፋ አድርጎ ነበረ። ለዚህ ትግበራ ብሎ የስትራቴጂክ እቅዱ ትግበራ 7.6 ቢሊዮን ብር ይፈጃል ብሏል። ኧረ እንደው ይህች ሀገር እንዴት መከሯን እያይ 7.6 ቢሊዮን ብር የኢትዮጵያ ሰብአዊ መብት ኮሚሽን በሆነ ወር አንድ ጊዜ በህዝብ ላይ የሚፈጸም ክደትን አልተደረገም ብሎ ክዶ መግለጫ ለማውጣት ማለት ነው። 7.6 ቢሊዮን የሚመደብ እዛ ተቋም ላይ እንዴት የአገሪቷ ሀብት መጫወቻ እንደሆነ ተመልከቱ። አንድ ቀን እስኪ አሁን በተለይ ብርሃኑ አዴሎ የሚባል ሰውዬ ከመጣ በኋላ የኢትዮጵያ ሰብአዊ መብት ኮሚሽን ለኢትዮጵያ ህዝብ ምንድን ነው የፈየደለት? ጄኔራል አሳምነው ጽጌ ያለውን ባለፈው በቪዲዮ አምጥተን ሰምታችኋል። ዓለም ያልተረዳልን ጉዳይ እነዚህ እንባ ጠባቂ የሚባል ተቋም፣ የኢትዮጵያ ሰብአዊ መብት የሚባል ተቋም፣ ፓርላማ የሚባል ምናምን የሚባል ተቋም ሞታችንን የሚጋርዱ መጋረጃዎች ናቸው። ስቃያችንን ከዓለም ለመሰወር ለመጋረድ የሚውሉ ናቸው። ስለዚህ እንደ ሰብአዊ መብት ኮሚሽን ያለ ተቋም 6 ቢሊዮን ብር የተመደበለት መጋረጃ ነው። ስቃያችንን የሚጋርድ ሞታችንን የሚጋርድ ዓለም እንዳያየው ይሄ ተቋም አንድ ሪፖርት አወጣ። በሪፖርቱ ምን ይላል መሰላችሁ? የታጠቁ አካላት መበራከት ችግሮች እየዘረዘረ ነው። የኢትዮጵያ ሰብአዊ መብት ኮሚሽን የሚል ስም አለው። ደግሞ የታጠቁ አካላት መበራከት፣ ህገወጥ የሲቪሎች ግድያ፣ የዘፈቀደና የተራዘመ እስር፣ አስገድዶ መሰወር፣ ጠለፋ፣ የጾታ ጥቃት ለአዲሱ የ5 ዓመት ዕቅድ ትግበራ እንቅፋት ሊሆኑ እንደሚችሉ ስጋቱን ገለጠ ይላል። በዚሁ መሰረት ልድገመው። ምንድን ነው ሀገሪቷ ውስጥ ያለው? የታጠቁ አካላት በከፍተኛ ሁኔታ መበራከት፣ ህገወጥ የሲቪሎች ግድያ፣ የዘፈቀደና የተራዘመ እስር፣ አስገድዶ መሰወር፣ ጠለፋ፣ የጾታ ጥቃት ብለዋል። ይኸውልህ ኮሎኔሎቹ የሚደፍሩትን ማለት ነው። ይሄድ የጾታ ጥቃት ብርሃኑ ጁላ ያለውና ይሄ ሰውዬ ያለው አንድ አይነት ነው። ከብርሃኑ ጁላ ይሄኛው ያላካተተው ብርሃኑ ጁላ ግን ዘርዘር አድርጎ የገለጸው ምንድን ነው? እርስ በርስ መጨራረስ፣ መገዳደል አለ። የኢትዮጵያ ሉዓላዊነት በሁሉም መስክ ክፍት ነው። ማንም ይገባል። የውጭ ኃይሎች ገብተው እንደፈለጉ የሚፈነጩበት ሆኗል። አገሪቷ መከራና መቀመቅ ውስጥ ገብታለች አለ። የኢትዮጵያ ሰብአዊ መብት ኮሚሽን ይሄንን ገለጠ። አብይ አህመድ መጥቶ በሚደንቅ ሁኔታ ኢትዮጵያ እየተለወጠች ነው አለ። ፓርላማ የሚባለው ተቋም ለአብይ አህመድ ንግግር አጨበጨበ። ኢትዮጵያን አየሃት መልኳ ነው ምን እንደሚመስል። አሁን ብርሃኑ አዴሎ እዚች ፊቱ ላይ በለዝ ብላለች። 2 ጥፊ ደግምለታል። ሜካፕ ካላረገ ፊታችን አይቆምም። ከዛ በኋላ አብይ አህመድ እንደዛ ነው። ጠርቶ በጥፊ አንድዶ ነው የሚጥላቸው። እነዚህ በተሰጣቸው በተከፈላቸው ልክ የሚጮሁ ካድሬዎች አንድ ቀን ሳት ብሏቸው የሆነ መግለጫ ሲያወጡ ምን እንደሚደርስባቸውም ደግሞ እናውቃለን። ተላላኪ ስትሆን እንደዚህ ነው የምትሆነው። ሌላው የነዳጅና ኢነርጂ ባለስልጣን የሚባለው ተቋም ከዕለተ መረጃዎች መካከል ከግንቦት 29 ጀምሮ ባደረግኩት አሰሳ አለ ከተለያዩ ከተሞች 12 የነዳጅ ማደያዎችን በጊዜያዊነት አግጃለሁ አለ። ባለስልጣኑ የነዳጅ ማደያዎቹን ያገደበት ምክንያት ሲያብራራ በነዳጅ መቅጃ ማሽናቸው ላይ የነዳጅ ስርቆት እንደሚፈጸምባቸው በምርመራ በማረጋገጤ ነው አለ። ማደያዎቹ ከሰኔ 23 ጀምሮ እንደ ጥፋታቸው መጠን ከ1 እስከ 2 ወር የሚደርስ እገዳ ይጣልባቸዋል ብሏል። ጎበዝ፣ አሁን ላዩን ስታየው ታዲያ በነዳጅ ማደያ ማሽኖች ላይ የማጭበርበሪያ ስልት አድርገው ካጭበረበሩ ለምን አይጠየቁም ልትል ትችላለህ። ይሄ በዘረፋ በወንጀል የበሰበሰ መንግስት አገዛዝ ማደያዎች ጋር ምርመራም ለማድረግ የሚሄደው መጀመሪያ አሁን በጉቦ ናላውን አዙረውታል። ህዝቡን ይሄዳሉ። አንድ ተቋም ጋር ይሄን ያክል አምጣ ይሉታል። አላመጣም ካለ ትገባታለህ ነው። በቃ ይሄ እኮ ነው። ኦሮሞ ከሆነ ከኦነግ ጋር ከኦላ ጋር ተገናኝተሃል መረጃ አለን ይሉታል። አማራ ከሆነ አንተ ከፋኖ ጋር አንተ ከአማራ ኃይሎች ጋር ተገናኝተሃል ይሉታል። ትግሬ ከሆነ ከህወሓት ጋር ግንኙነት አለ እንደዚህ አደርክ ቲዲኤፍ ጋር ተገናኘ ይሉታል። ለእያንዳንዱ ወንጀል ተዘጋጅቶለታል። ስለዚህ እያንዳንዱ ባለሀብት የምትለው ሆነ ምናምን የምትለው አምጣ የተባለውን ካልሰጠ ገደል የሚገባው።
ስለዚህ ይሄ 12 ማደያ ዝም ብሎ እያነቀ የማደያ ኃላፊዎችን እስር ቤት ለመጣልና ከጨዋታ ለማስወጣት የሚደረግ ነው። ሌላው በጣም በዘገናኝ ሁኔታ ሄደው ትልልቅ ባለሀብቶቹ ጋር በፐርሰንት ሼር አስገባኝ ይላሉ። ከማን እንደወሰዱት አሁን ነግራቸዋለን። ከዋናው የሚጀምር ነው፣ ከአብይ አህመድ የሚጀምር ነው። አብይ እየዘረፈ እንደሆነ የሚያውቁ ባለስልጣናት ምን ያሸማቀቃቸዋል ለመዝረፍ? እሱ እየዘረፈ ነው። ስለዚህ እነሱም ዘርፈው ማደግ ነው የሚፈልጉት። እየዘረፈ ሚዲያ ላይ ወጥቶ ግን የሚዘርፍ ካለ እንደዚህ ያደርጋለሁ ምናምን ሲል ያው ድራማዋን ስለሚያውቋት እነሱም ዘሴም ድራማ እየሰሩ ይቀጥላሉ። አገሪቷ የመበስበስ የመፍረስ አደጋ የገጠማት በዚህ ምክንያት ነው። ክብሯን እያጣች በዓለም ፊት ህዝቧ እያለቀ እየተሰቃየ መገለጫዋ ጦርነት ሰቆቃ የሆነ ከፈረንጆች ሪፖርት አትጠብቅ። የብርሃኑ ጁላ ሪፖርት ከበቂ በላይ ነው። አሁን እሱንም አንድ የደፈሯትን ልጅ የማስተባበያ ፊልም አሰርተዋል። ትላንትና አይተናል፣ አንስተነዋል አይደለ? አሁን ደግሞ ብርሃኑ ጁላን በኩርኩም ከፈለገ አንግሎ ማስተባበያ ቪዲዮ ስራ ሊለው ሁላ ይችላል። ገለምሶ መቃብር ላይ በከለ እንደሚባለው ገለምሶ ቅሞ ከሆነ የባህር ዳርቻ ሳስቅሞ ደግሞ ሌላ መገለጫ ስጥ ሊለው ይችላል። ይሄ የሚገርም ሁኔታ ነው በአገሪቱ እየተፈጠረ ያለው ሰው በፍጹም ከባለ ሀብቶች ጋር የሚኖራቸው ግንኙነት ከዘረፋ ጋር የተገናኘ ስለሆነ በዚሁ አጋጣሚ ኢትዮጵያ ለሶማሌ ጫት ታቀርባለች። ጫት የሚሄደው ከዚህ በፊት ነግረናቸዋል። 3 ሰዎች የጫት ንግዱን በሙሉ በቃ ሆዴዶች ሀገሪቷን በሁሉም መስክ ነው የጋጧት ያሉት። 1 ደመላሽ ወልደ ሚካኤል 2 ካሳሁን ጎፌ 3 ደበሌ ቀበታ። እሺ ካሳሁን ደመላሽ ወልደ ሚካኤል፣ ካሳሁን ጎፌ፣ ደበሌ ቀበታ 3 ሰው ብለናል። እነዚህ 3 ሰዎች ደመላሽ ወልደ ሚካኤል ፌዴራል ፖሊስ ነው። ካሳሁን ጎፌስ የንግድና ቀጠናዎች ምናምን ትስስር ነው። ደበሌ ቀበታ ጉምሩክ ነው። መጀመሪያ ያደረጉት በዚህ መስክ ላይ ያሉ ነጋዴዎችን፣ የጫት ንግድ የሚያደርጉ የግል ነጋዴዎችን ሁሉንም ግብር አሉ፣ ከዚህ በፊት አጭበርብራቸዋል አሉ፣ አዳከሟቸው። የጫት ንግዱን በሙሉ ካዳከሙ በኋላ ሙሉውን ኮንትሮባንድ ንግዱ እነሱ ተቆጣጠሩት። አሁን በጫት ንግድ ላይ ከፍተኛ ሀብት እያፈሩ ያሉ በዚህ መስክ ላይ ደመላሽ ወልደ ሚካኤል፣ ካሳሁን ጎፌና ደበሌ ቀበታ ናቸው። አዲስ አይደለም፣ ደግመን ያቀረብላችሁ ሪፖርት ነው። ይሄንን በተመለከተ እያነሳን ያለ ነው። ወደ ቀጣዩ እንሄዳለን። አሁን ዛሬ ይሄንን ያነሳንላችሁ በሩብ ዓመት ሪፖርት ብለው ሲያቀርቡ ወደ ሶማሌ የተላከው የጫት መጠን ኬንያ ከምትልከው የጫት መጠን ከፍተኛ ሆኖ ከዚያ በጣም ከፍተኛ የሆነ ምንድነው ምርት ልከናል፣ የተሻለ ገቢ አግኝተናል የሚል ነገር ሪፖርት ስላቀረቡ ነው። ይሄን እንደ መነሻ ያነሳ ነው። ከእያንዳንዱ ትርፍ ማን ያገኛል የሚለውን ከዚህ 3ቱም ኦህዴዶች ናቸው እንደምታውቁት። ደመላሽ ወልደ ሚካኤል ኦሮሞ ተወላጅ ነው፣ ፌዴራል ፖሊስን ነው የሚመራው። ካሳሁን ጎፌ ንግድና ምናምን ቀጠና ትስስርን ነው የሚመራው፣ የኦሮሞ ተወላጅ ነው። ደበሌ ቀበታ የኦሮሞ ተወላጅ ነው፣ ጉምሩክን የሚመራው እሱ ነው። በሙሉ የኢኮኖሚ ዘርፍ፣ የጸጥታ ዘርፍ በወል ጠቅላላ የተቆጣጠሩት እነሱ ናቸው። ምንም መሽኮር መማይፍ አያስፈልግም። አገሪቷን በቁም እየዘረፉ ነው ያለው። መሪ ርዕሱ ጋር ሄዳለሁ። የተወሰኑ ማሳያ የሚሆኑን ነገሮች እናስቀድምና ከዚያ በኋላ ወደ ዝርዝሩ እንሄዳለን። የሚሊሻው ጋር ኋላ እንመጣለን። ቀዳሚ የምናደርገው የአገዛዙ ሰራዊትን በሚመለከት አሁን ያለበት ቁመና፣ ወደ ጦርነት የሚገባበት ምን እናድርግ፣ ቆይ ሁለተኛው ርዕስ ጋር እንምጣበት። እነዚህ
በሙሉ ማሳያ ቪዲዮዎች ያሉት ከአማራን የጥይት ማብረጃ አድርጎ ትግራይ የመዝመት እቅድ ጋር ነው እንነግራችኋለን። በዚህ የሐምሌ ወር ቀን ቆርጠው ጦርነት ለመጀመር ዝግጅት እያደረጉ ስለሆነ እሱን በሚመለከትና የዘመቻው እንቅስቃሴ ደግሞ ምን ይሁን የሚለውንም ተነጋግረውበት ስለሆነ ነው። በነገራችን ላይ ዘመቻው ምን አይነት ዘመቻ፣ መቼ፣ በምን ሁኔታ ይጀምር የሚለው አማራን የጥይት ማብረጃ የሚያደርግ አዲስ አሰላለፍ አለ። እሱን እንነግራቸዋለን። ቀዳሚ እናድርግና የመጀመሪያ የአብይ አህመድን የዘረፋ እሱ የሚሳተፍበትን የዘረፋ መስመር ወደ ማጋለጡ መጀመሪያ ላይ እናተኩር። ከዚያ በማሳያዎቹ ላይ ቆይቼ እመለስበታለሁ። በዛሬው ዕለት መጀመሪያ የምናነሳው አህመድ ሺዴን ነው። የሰንሰለቱ የአብይ አህመድ ሰንሰለት ነው። እንዴት አድርገው አገሪቷን በቁም እንደሚዘርፏት አጠር አድርገን እሱን እናቀርብና ወደ ሁለተኛው ርዕስ አልፋለሁ። አህመድ ሺዴ እንደምታውቁት ቀደም ሲል ባክግራውንዱ በጅጅጋ የንግድ ቢሮ ውስጥ ነበረ ሲሰራ የነበረው በኢህአዴግ ጊዜ ማለት ነው። ከዚያም የትራንስፖርት ከዚያ በኋላ ትራንስፖርት ገብቶ ነበረ፣ መጥቶ በሚኒስትር ደረጃ መጥቶ ነበረ። ቀጥሎ የኮሚኒኬሽን ደግሞ እንደገና መጥቶ ነበረ፣ የኮሚኒኬሽን ሰራተኛ ሆኖ መጥቶ ነበር። እነዚህ ተቋማት ላይ ቆይቷል አህመድ ሺዴ። በኋላ ለረጅም ጊዜ ሶፊያን አህመድ ይመራው የነበረውን የአገሪቷን የፋይናንስ ወይም የፋይናንስ ሴክተር እንዲመራ ኃላፊነት ወስዷል። አህመድ ሺዴ ምክትል ሆኖ የመጣው ሶፊያን አህመድ በስልጣን እያለ ነው። በዚሁ አጋጣሚ የአብይ አህመድን የዘረፋ ሰንሰለት የሚያጋልጠውን መረጃ በምናደራጅና በምናሰባስብበት ጊዜ በጣም የሚገርም ነገር ያገኘ ነው። በሁሉም ሰው በአብዛኛው ሰው ሕሊና ውስጥ እንደው የምታስታውሱ የኢትዮጵያን የፖለቲካ ሁኔታ የምትከተሉ አካላት የምታስታውሱ የሶፊያን አህመድ በጣም ለዘብተኛ የሆነ የሚባል ድምፁ የማይሰማ ምናምን የሚባል ሰው ነው የነበረው እና ብዙ ሰው ሶፊያን አህመድን በፖለቲካው መድረክ ባለማየቱ ምክንያት አክቲቭሊ በጦርነቱ በዘረፋ ይሳተፋል ብሎ የሚገምት የለም። ግን በጣም በሚገርም ሁኔታ አገሪቷን በቁም ከዘረፉ ሰዎች መካከል አንዱ ነው ሶፊያን አህመድ። ማንኛውም የሚወጣ ወደ ሀገር የሚመጣ ማንኛውም ሀገር ውስጥ ያለ ፕሮጀክት በብድር ይዘው ይመጣሉ ተቋማት አይደለ እና ለምሳሌ ለባቡር ስራ ይህን ያክል ብድር እንሰጣቸዋለን፣ ለዚህ ስራ ይህን ያህል እንሰጣቸዋለን በሚባልበት ጊዜ ኤኒ ፕሮጀክት አገሪቷ ውስጥ የሚመጣ ፕሮጀክት ሁሉ ያዋጣም አያዋጣም ሶፊያን አህመድ በፍጥነት ፕሮጀክቶቹን ይቀበላቸዋል። ምክንያቱም ከእያንዳንዱ ፕሮጀክት 10% ሶፊያን ይወስድ ስለነበር 10% ፕሮጀክት ማግበስበስ ነው እንጂ ፕሮጀክቱ ለአገሪቷ ፋይዳ አለው የለውም፣ ትርፍ ያመጣል አያመጣም አይደለም ካልኩሌሽኑ። ፕሮጀክቶች ይምጡ፣ ከፕሮጀክቱ ጋር የሚመጣው ገንዘብ ግን ለሶፊያን አህመድ ከእያንዳንዱ ፕሮጀክት 10% ትርፍ ያመጣለታል። ስለዚህ ትኩረቱ እዛ ጋር ነበር የነበረው። ማዳበሪያ፣ ነዳጅ፣ ስንዴ እነዚህ መስኮች ላይ በቀደም ስንነግራችሁ ነበረ። ምን አሳ ጎርጓሪ እንደሚባለው አይነት ነው። ሶፊያን አህመድ፣ አዜብ መስፍን፣ አህመድ ሺዴ ሶስቱ ነበረ የሚቀባበሉት የነበረው በኢህአዴግ ጊዜ። የመለስ ዜናዊ ልጅ የአዜብ መስፍን ልጅ ሰማሃል የእውነት ካሬጅ ኑሯት ከሆነ ስለ ምግበ ወርቅ ይዘርፋል፣ ስለ ምግበ ሌብነት ለምን ጆሮውን ይዛ ፍርድ ቤት ሳይደርስ እሷ አትቀጣውም? የእኔ ጉዳይ አይደለም የሚሆነው። በወርቅ ዘረፋ የተሰማራ አካል ማንም መጋለጥ አለበት። ግን ሰማሃል እግረ መንገድሽን አገር በቁም የዘረፈችው እናትሽ አዜብ መስፍን፣ ሶፊያን አህመድ፣ አህመድ ሺዴ አገሪቷን ሙልጭ አድርገው ኪሳራው ሲከቷት ለምን መናገር አልፈለግሽም? ዛሬ አዜብ መስፍን ዩጋንዳ ሂዳ ኢንቨስት አድርጋ ነው የምትኖረው። ምን ስትለን ነበር የነበረው? 5,000 ብር አይበልጥም ደሞዛችን፣ መለስ የሚያገኘው 6,000 ነው፣ ልጆቻችንን በሰው ድጋፍ እኔ ተሯሩጬ ምናምን ስትይ ነበር። የትኛው የንግድ ስርዓት ላይ ተሳትፈሽ ነው ባለፉት ዓመታት ወይም አብይ አህመድ ከመጣ በኋላ መልታይ ሚሊዮነር ሆነሽ
ዩጋንዳ ላይ ኢንቨስትመንት ውስጥ የገባሽው ብለሽ እናትሽን ጠይቂ። ወደ ሌላው የምትጠቁሙት ነገር በሙሉ ወደ ራሳችሁ የሚዞር አካላት ናችሁ። ለምን እዛ ዘረፋ ውስጥ እኛ ጎደልን? ለምን አብረን አልዘረፍንም? ለምን የተሻለ አልዘረፍንም? የሚል ክርክር እንጂ የእውነት ዘረፋው አስቆጭቷችሁ ከሆነ የእናንተ ወላጆች የዘረፉትስ? ጊዜው እናንተ በነበረበት ጊዜ እናንተ ኦክስፎርድ ስትማሩ የድሃ ልጅ ጦላ ይላካል። የሀብታም ልጅ ወደ ቦሌ፣ የድሃ ልጅ ወደ ጦላ እየተባለ ይዘመር ነበር ይባላል በደርግ ጊዜ። እናንተ ምን ስታደርጉ ነበረ? መልስ ካላቸው መልስ ቢሰጡ ጥሩ ነው። ቀጥላለሁ። እዛው ተነጋግረው አህመድ ሺዴ ያን ጊዜ ከአዜብ መስፍን፣ ሶፊያን አህመድና አህመድ ሺዴ እያንዳንዱን የገንዘብ ዝውውር ላይ አፐራንድ ይዘው ይሰሩ እንደነበረ ሁላ ሶፊያን አህመድ ተነስቶ አህመድ ሺዴ ቦታውን ሲረከብ በምክትልነት የሶፊያን አህመድ ምክትል ሆኖ ይሰራ ከነበረው በተለየ ሁኔታ ሙሉ ስልጣን አገኘ ማለት ነው። በነገራችን ላይ ሶፊያን አህመድ በዋና የሚኒስትርነት ሆኖ አህመድ ሺዴ ሚኒስትር ዴታ ሆኖ የሶፊያን ምክትል ሆኖ በሚሰራበት ጊዜ አህመድ ሺዴ በሚኒስትር ዴታ ማድረግ $300 ሚሊዮን ድረስ የመፈረም ስልጣን ነው የነበረው። $300 ሚሊዮን ድረስ አህመድ ሺዴ መፈረም ይችል ነበር። ከዛ በላይ ያለው ነው ሶፊያን አህመድ እንዲፈርም ይገደደው። እስከ $300 ሚሊዮን ድረስ ግን አህመድ ሺዴ የመፈረም ስልጣን ነበረው። ፕሮጀክቶቻቸው እንድታዩት ነው። ከዛ በዛን ጊዜ የነበሩትን የመዝረፊያ መስመሮች የስኳር ፕሮጀክት በዋነኛነት አህመድ ሺዴ በጣም መልታይ ሚሊዮነር የሆነበት የዘረፋ ጥሙን ያሳካበት የስኳር ፕሮጀክት በተዘረጋበት ጊዜ ነበር። በነገራችን ላይ የስኳር ፕሮጀክቱ ላይ የተሰማሩት ቻይናውያን ነበሩ በአብዛኛው። አንደኛው የስኳር ፕሮጀክት ዘረፋ ተፈጽሞበታል። አብይ አህመድም ሲቀባጠር ታውቃላችሁ። የስኳር ፕሮጀክቶቹ ዘረፋ ተደርጎባቸዋል ወዘተረፈ ምናምን ሲል ነበር እና ዘረፋ የፈጸሙት የስኳር ፕሮጀክቱ ላይ የዘረፉ ቻይናውያን ተከሰው ፍርድ ቤት ቀርበው አንዱ ቻይናዊ ለምስክርነት የጠራው አህመድ ሺዴን ነው። ስንት ሚሊዮን ብር ጉቦ በአስገዳጅ ሁኔታ ተጠይቆ ለአህመድ ሺዴ መስጠቱን ተናግሮ አህመድ ሺዴ ይህንን በተመለከተ ምስክርነት እንዲሰጥ ፍርድ ቤት እንዲጠራ አድርጎት አህመድ ሺዴ ፍርድ ቤት ሳይገኝ ቀረ እና አብይ አህመድ እንግዲህ ነገርየውን አድበሰበሱት። እስካሁን ሰዓት ድረስ አህመድ ሺዴ ተጠያቂነት ምናምን የሚባል ሳይመጣበት ቀረ ማለት ነው። አንድ በሉ። ሌላው ከማዳበሪያ ጋር የተያዘው የማዳበሪያ ነዳጅ፣ ስንዴና ሌሎች ግዢዎች ሶፊያን ሲያጭዳቸው የነበሩት መስኮች አህመድ ሺዴ ተረከበ። ሙሉ በሙሉ ገባባቸው። ከኢህአዴግ ጀምሮ እስከ ብልጽግና ቀጠለ። በዚያውም ብልጽግና የሚባለው የአብይ አህመድ ድርጅትም ሲመጣ ሺዴ እንዲቀጥል ተደረገ። ለምን ብላችሁ ሰዱ። አህመድ ሺዴ ለሁለት ፕሮጀክት ይፈልጉታል ኦህዴዶች፣ የኦሮሞ ፖለቲካ ኃይሎች። አንደኛው አህመድ ሺዴን የሚፈልጉት ሶማሊያን በሶስት መክፈል ስለሚፈልጉ የአህመድ ሺዴ ጎሳ ኦልሬዲ ከ50% በላይ ከኦሮሚያ የወሰዱ አስፍረው ዴሞግራፊውን ቀይረውታል። አህመድ ሺዴ ለዚህ እየተባበረ እየሰራ ቆይቷል። ሶስቱን ወደ ኦሮሚያ እናጠቃልላለን የሚል አቋም ነው ያላቸው። ሁለተኛው አደም ፋራህ በስልጣን አስጠግተው አምጥተው አንደኛውን ደግሞ የአደም ፋራህን ጎሳ ራሳችሁን ቻሉ በሚል ከነ ሙስጠፌ ክልሉ ላይ ስልጣን ከያዘው ጋር በከፍተኛ ሁኔታ ግብ ውስጥ የሚያስገባ የጎሳ አደረጃጀት ውስጥ እንዲገባ ተደርጓል። ሶስት ውሰዱልኝ ማለት ነው። የአህመድ ሺዴ ጎሳ፣ የአደም ፋራ ጎሳ፣ የሙስጠፌ ጎሳ። እነሱን ግብ ውስጥ ከተው ቴክኒካሊ አህመድ ሺዴን አንድ ሶማሊያን ማፍረስ፣ የአህመድ ሺዴ ጎሳ ያለበትን ቀጠና ደግሞ ወደ ኦሮሚያ ለማጠቃለል ላለው ፕሮጀክት ይፈልጉታል። ሁለተኛው አህመድ ሺዴ ከሶፊያን አህመድ ጀምሮ የዘረፋ ሰንሰለቱን በሙሉ ስለሚያውቀው የዘረፈና በዘረፋ የተጨማለቀ ስለሆነ አህመድ ሺዴን እዛው ቢያቆዩት
እና አብረው ቢዘርፉ ያዋጣል ብለው ስላሰቡ አህመድ ሽዴን እዛው አቆዩትና አንድ ሌላ ተጨማሪ ነገር አብይ አህመድ ውሳኔ ሰጠ። ምን? ለገንዘብ ሚኒስትር አማካሪ ሆኖ አንድ ሰው እንዲመጣ ተደረገ። ከውጪ ነው። ዶክተር ብሩክ ታዬ ይባላል። ዶክተር ብሩክ ታዬ የሚባል ሰው አመጡና የአህመድ ሽዴ አማካሪ አድርገው አስቀመጡት። አጠቃላይ የዘረፋ ሰንሰለት ላይ ለአብይ አህመድ የቅርብ ሰውና ታማኝ ስለሆነ ከቢዝነስ አንጻር አብይ በስውር ኦን የሚያደርጋቸውን ካምፓኒዎች ጭምር ከሀገሪቷ የፋይናንስ ስርዓት ጋር እያገናኘ አብይ አህመድ የሚፈልገውን ካፒታል እንዲያሸሽ ምቹ ሁኔታ ሲፈጥርለት ኖረ። የመረጃ ምንጮቻችን ይህን አረጋግጠው ይነግራሉ፣ ተናግረዋል። ለ4 ዓመታት የሽዴ አማካሪ ሆኖ የአህመድ ሽዴ አማካሪ ሆኖ ኮራፕሽኑን በደንብ ሲያሳልጥ ቆየ። ያለ ጨረታ ነዳጅ፣ ስንዴ፣ ማዳበሪያ አብይ አህመድ እከሌ ስጠው ለከሌ ስጠው ባለ ቁጥር ለሚፈልጓቸው ሰዎች እየሰጡ የነሱን ኮሚሽን እየተገነጠለ ወደ ዱባይ እየሄደ አገሪቷን ሙልጭ አድርገው ሲዘርፏት ቆዩ። ትልልቅ የሚባሉ የመንግስት ግዢዎች የሚወጣባቸውን ገንዘብ በሙሉ አገሪቷን ነቅለው ከዛ በኋላ ይመጡልህና አርቲስቶችና የመንግስት ባለስልጣናት ተመሳጥረው 90 ቢሊየን ብር የት እንደገባ አይታወቅም። ዜና ነው። 90 ቢሊየን። መብራት ኃይል እንደዚህ ሆኖ የሆነ ነገር ገጠመውና በአጠቃላይ 108 ቢሊየን እያወራን ያለ ነው። ሚሊየን አይደለም። 108 ምናምን ቢሊየን የት እንደደረሰ አይታወቅም ይላል። 78 ቢሊየኑ ኪሳራ ነው ይላል። ተዘርፏል፣ ተመዝብሯል አለ። 30 ምናምን ቢሊየን ገና ከፍለው የማይጨርሱት ዕዳ ሆኖ የተቀመጠ ነው ይላል። ማናቸው እነዚህ ጋር ያሉት ዘራፊዎች? ይሄ ሁላ ገንዘብ ከተደረገ በኋላ ሁሌ የምናደርገው ምንድን ነው? እነሱ ዘረፋ ተደረገ አሉ። ማን ነው የዘረፈው? ይሄን አይነግሩንም አይደል? ህዝብ የማወቅ መብት አለው። አብይ አህመድ እዚህ ቦታ ላይ እዚህ ተቋም ላይ እነከሌ ዘረፉ ከነገራችሁን አንድ ባለስልጣን ምናምን ላይ አያድርም ይላል። ማንም ይነግረው? እሱ የሾማቸው ባለስልጣናት አገሪቷን በቁም እንዳይዘርፉ እንዲቆጣጠር ተብሎ እኮ ሌላ የብሔራዊ መረጃና ደህንነት የሚባል ተቋም አለ እኮ። ኢንሳ የሚባል ተቋም አለ እኮ። አርቲፊሻል ኢንተለጀንስ የሚባል ተቋም አለ። ፌዴራል ፖሊስ የሚባል ተቋም አለ። ሌብነትን ለመቆጣጠር እነዚህን ሁሉ ተቋማት አደራጅቻለሁ ያለው አብይ አህመድ አየህ፣ የመንግስት ባለስልጣናት ስለሚዘርፉት ዝርፊያ እኔ መረጃ የለኝም ብሎ እሱ ያደራጃቸው ተቋማት ሌብነትን የማይቆጣጠሩ ነው። ሙስና ምናምን ኮሚሽን የሚባልም አለ። አስተውሉ። እያንዳንዱ ባለሀብት ምን ብለውን ነበር? እያንዳንዱ ባለሀብት ሀብቱን እንዲያስመዘግብ ታዟል። በሱም በቤተሰቡም በምንም ይሁን ያልተጠበቀ ሀብት ያከማቸ እንደሆነ ምርመራ ይጣራበታል ብለዋል። አሁን መጥቶ ፓርላማ ላይ ለህዝቡ አንድ ባለስልጣን የዘረፈ ካለ ንገሩን ሲል ምን እያልን ያለው? ምን እየነገርን ያለው? ስለሚዘረፈው አላቅም መረጃ የለኝም እያለ ነው። ከሆነ ለምን ስልጣን አይለቅም? መጀመሪያ አገር ሲዘረፍ እሱ በሾማቸው ሰዎች አገሪቷ ስትዘረፍ መረጃ የለኝም ይላል። አብሮ ዋነኛው ወንበዴና ዘራፊ ስለሆነ ነው። ፓርላማ ላይ የሚናገረው ማጭበርበሪያውን ነው። ስለዚህ ይሄን ያህል ገንዘብ ባከነ፣ ተዘረፈ፣ አንድም ተጠያቂ ሆኖ የሚመጣ ሰው የለም። ለምን? ከቁንጮው ከአብይ አህመድና ከሚስቱ ጀምሮ በየደረጃው ያሉ ባለስልጣናት ዘረፋን እንደ ዋነኛ ተልኳቸው ወስደው እየዘረፉና እያዘረፉ ስለሚገኙ ማለት ነው። ሰው ይሄ ከውጭ አምጥቶ ተልኮ ሰጥቶት አብሮ ዘረፋውን ሲያሳልጥ የቆየ ሰው ለ4 ዓመታት የሽዴ አማካሪ ሆኖ ኮራፕሽኑን ሲያሳልጥ ቆይቷል። ደግሞ አለው ያለ ጨረታ ነዳጅ፣ ስንዴ፣ ማዳበሪያ፣ ትልልቅ የመንግስት ግዢዎች፣ ይሄንን ሁላ እየመጣ ፓርላማ ላይ ኦዲተር ይሄንን ሪፖርት አቀረበ። ይህን ያህል በመንግስት ግዢ፣ ዋነኛው ገንዘብ የሚሸሸው ከመንግስት ግዢ ነው ከምናምን። ማን ነው ብሩክ ታዬን አምጥቶ መጀመሪያ አማካሪ አድርጎ የመደበው? ከዛ በኋላ እስቲ ጉድ እናንተ ፍረዱ። አሁን ይሄ የምታያቸው ድርጅቶች፣ የጠራሁላቸው ድርጅቶች፣ የመንግስት ግዢ ላይ ከፍተኛ ዘረፋ የሚደረግባቸው ተቋማቶች ምን አደረገ? አህመድ ሽዴ ጋር ለ4 ዓመት ካሰራው በኋላ በጣም ከፍተኛ የሆነ ክስ ቀረበ። አረ ይሄን ተቋም በሙሉ ዘርፏል፣ የጥቅም ግጭት ተፈጠረ የእርስ በርስ። መጨረሻ ላይ ምን አደረጉ?
የጥቅም ግጭት ሲፈጠርና ክስና ወቀሳው ሲበዛ አብይ አህመድ ወኪል ላይ የአህመድ ሽዴ ምክትል የሆነው ላይ ከሽዴ ጋርም የጥቅም ግጭት የዘረፋ ግጭት ውስጥ ሲገቡ ከዚያ አነሳውና አብይ አህመድ ለሌላ ተልኮ የት ጋር መደበው? የኢትዮጵያን ኢንቨስትመንት ኤንድ ሆልዲንግ ካምፓኒ የሚባለው ላይ መደበው። ሚኒስትር ነው፣ እንደ አንድ ሚኒስትር ነው በዳይሬክተር ማዕረግ ያለ ግን እያንዳንዱ ሚኒስትር ሳይቀር ተሽቆጥቁጦ የሚገዛለት ሰው ነው። የአብይ አህመድ የቅርብ ሰውና ወኪል ስለሆነ አስተውሉ። ከገንዘብ ሚኒስትር ወይም ከፋይናንስ ተቋሙ ሽዴ ከሚመራው ምክትልነት ሲነሳ አብይ አህመድ ወሰደና ኢንቨስትመንትን ሆልዲንግ ያ ማለት 40 ትልልቅ የመንግስት ተቋማትን በእጁ አስታቀፉ። 40 እነዚህ ወደ 40 የሚጠጉ የመንግስት ተቋማት እንደ ኢትዮጵያ አየር መንገድ፣ እንደ ቴሌ፣ መብራት ኃይል፣ የኢትዮጵያ አየር መንገድ፣ ቴሌ፣ መብራት ኃይል፣ ንግድ ባንክ፣ የኢትዮጵያ መርከብ ድርጅት ኔሚት ከሌ 40 የመንግስት ተቋማት የሚባሉ ትልልቅ ድርጅቶች የሀገሪቷ ገንዘብ ይንቀሳቀስባቸዋል የሚባሉ ተቋማት በሙሉ እዚሁ ብሩክ ታዬ የሚባል ሰው እንዲታቀፋቸው አደረጉ። ወቀሳ በጣም በሚበዛ ጊዜ ምርመራ ይጣራበት፣ በጣም ከፍተኛ የሆነ የሙስና እንቅስቃሴ ተካሂዷል ሲባል በአብይ አህመድ ቀጥታ ትእዛዝ ነው ብሩክ ታዬ ላይ የተጀመረ ምርመራ እንዲቆም ትእዛዝ የተሰጠው። ብሩክ ታዬ ከውጭ አምጥተው ማማካሪ አድርገውም ሲመድቡት ለአብይ አህመድ ካለው ቅርበት ሁለተኛ የኦሮሞ ተወላጅ መሆኑ ነው። ለዚሁ ፐርፐዝ መርጦ ልክ ይሄ ምንድን ነው የቦናፓርቲዝም ቤተሰባዊነትን መሰረት ያደረገ መሰባሰብ ስላደረጉ ነው ይሄንን ያደረገው። በእነዚህ ርቀት ሄደዋል። ምርመራውን አብይ አህመድ እንዲቋረጥ አድርገዋል። ወደ ኢትዮጵያ ይሄ ጫና እየበዛ አሁንም አቤቱታው እየበዛ ሲሄድ እዚህ ኢንቨስትመንት ሆልዲንግ ላይ በጣም ከፍተኛ የሆነ የዘረፋው እየተጠናከረ ምናምን ሲሄድ ደግሞ የኢትዮጵያ የካፒታል ገበያ የሚባል ተቋም ላይ እንዲመደብ ተደረገ። ወደ ኢትዮጵያ የካፒታል ገበያ ካለፈው 1 ዓመት ጀምሮ የኢትዮጵያ ኢንቨስትመንት ሆልዲንግ ካምፓኒን ነው መጀመሪያ የኢትዮጵያ ካፒታል ገበያ ላይ ሄደ። ከዛ በኋላ አሁን ወደ ነገርኳችሁ እንዳይምታታ የኢትዮጵያ ኢንቨስትመንት ሆልዲንግ ካምፓኒ በሚኒስትር ማዕረግ ዋና ዳይሬክተር ሆነ። 40 ድርጅቶችን ታቀፈና ኢትዮጵያ አየር መንገድ፣ ቴሌ፣ መብራት ኃይል ወዘተረፈ እነዚህን ተቆጣጥሮ ይመራል። እነዚህ ተቋማት ደግሞ እንደምታውቁት አይኤምኤፍ እነዚህን ተቋማት በራሱ ፖሊሲ መምራት ይፈልጋል። ስለዚህ ከብሔራዊ ባንክ ገዢ ጋር በመሆን እነዚህን ተቋማት ከአብይ አህመድ በሚሰጠው ትእዛዝ መሰረት የአይኤምኤፍ ጉዳዮችን ያስፈጽሙባቸዋል። አብይ አህመድ ቀጥታ ተልኮውን ያስፈጽምበታል። ከአብይ አህመድ ዘረፋ ጋር ቀጥታ የሚገናኝበት ክፍል ጋር እንሂድ። ይህንኑ መስመር ተከትለን የማዳበሪያ ፋብሪካ እንደው በጠቀስ አድርገናት እንለፍ። ለዳንጎቴ በቅርቡ ተሽጧል የተባለው የማዳበሪያ ፋብሪካ አለ። ይሄ ግልጽ በሆነ መንገድ በደንብ መነገር ያለበት ከዚህ ካምፓኒ ላይ አብይ አህመድ በእጅ አዙር አክሲዮን ገዝቷል። ከማዳበሪያ ፋብሪካው ሁለተኛው ካሉብ ጋዝ የሚባለው ነው። ካሉብ ጋዝ ኦጋዴን ያለው ነው። በዚሁ አጋጣሚ የአህመድ ሽዴ የእጅ አዙር ማነው እዚህኛው ላይ ይቅርታ ዳንጎቴ የማዳበሪያ ፋብሪካ ላይ የእጅ አዙር ሼር እንዲገባ የተደረገው አብይ አህመድ ብሩክ ታዬ የድለላ ሂደቱን መርቶለት ነው። ከዛ ካሉብ ጋዝ ጋር ስንመጣ ኦጋዴን አለ የተባለው ጋዝ ካስታወሳችሁ አብይ ወደ ስልጣን እንደመጣ ሰበር ዜና ብሎ ኢትዮጵያ ነዳጅ ማምረት ትጀምራለች ያለበት ያጭበረበረበት ማለት ነው። የመጀመሪያው
እዚህ ካሉብ ጋዝ ስምሪት ወስደው የነበሩት ቻይናዎቹ ናቸው። እንደምታውቁት አብይ አህመድ ቻይናዎቹ እዛ በነበሩበት ጊዜ አብይ ወደ ስልጣን ገና ሳይመጣ ኢንሳ እያለ ይሄንን መዝግቡ፣ ይሄን መዝግቡልኛው እንዴት አብይ አህመድ ወደ ስልጣን እንደመጣ ገና እየተፈለፈለ ብዙ ነገር ነው የሚወጣው። ከካሉብ ጋዝ ጋር በተያያዘ ግን አብይ ኢንሳ በነበረበት ጊዜ የካሉብ ጋዝ ፕሮጀክት ላይ የተሰማሩት ቻይናዎቹን ከፍተኛ ገንዘብ ጉቦ እንዲከፍሉ በደህንነት መስሪያ ቤት ሰራተኝነቱ አስፈራርቶ ጉቦ ክፈሉ ይላቸዋል አብይ አህመድ። እነዚህ ቻይናዎች ጉቦ ክፈሉ ብሎ አብይ ጫና ሲያደርግባቸው የጠየቀውን ያህል ገንዘብ አንከፍልም ብሎ በተፈጠረ ጸብ ጉዳዩ ፍርድ ቤት ይሄዳል። ታምናላችሁ? ፍርድ ቤት የሄደውን የቻይናዎቹን ክስ ሳሞራ የኑስ ከአብይ አህመድ ጋር ይንሳያለ በነበረው ቅርበት ይሄንን ከቻይናዎቹ ላይ የተጠየቀ ጉቦ አብይ አህመድ ሳሞራ የኑስን አነካክቶ ከሌሎች ተቋማት ከፍተኛ ገንዘብ አብይና ሳሞራ በጋራ ተቀብለው ስለነበረ አብይ በማንኛው ወይ ካልሞተ በቀር የሳሞራ የኑስ ሚስጥር እጁ ላይ በርካታ ሚስጥሮች ስላሉ ወስዶ ደግሞ ከካሉብ ጋዝ ጋር አነካካውና ቻይናዎቹ ገፋ አድርገው ሄደው ፍርድ ቤት ከሰሱ። መጨረሻ ላይ ሳሞራ የኑስ ክሱ እንዲዘጋ እንዲድበሰበስና አብይ አህመድ ላይ ክስ እንዳይቀጥል ያደረገው ሳሞራ የኑስ ገና አብይ አህመድ ኢንሳ እያለ። ቀጥሎ ታከለ ኡማ አብይ ወደ ስልጣን ከመጣ በኋላ ታከለ ኡማ ወደ ማዕድንና ኢነርጂ እንደመጣ እነዚህን የካሉብ ጋዝ ላይ የነበሩ ቻይናውያን ቶሎ ከዛ ቦታ ላይ እንዲባረሩ አደረገ። እነሱም አብይ ወደ ስልጣን ሲመጣ ያው ድንጋጤ ነበራቸው። ከዚያ በኋላ በብዙ ድርድር እንደገና ተመልሰው እንዲገቡ በርካታ ጥረት ነው ሲደረግ የቆየው። እናም ተመልሰው ገብተው ስራቸውን እንዲጀምሩ ተደርጓል። ከካሉብ ጋዝ ላይ 60% ለዳንጎቴ ሼር ተሽጧል ተባለ። ከካሉብ ጋዝ ላይ 60%፣ 40%ን ግን የኢትዮጵያ ኢንቨስትመንት ኤንድ ሆልዲንግ ካምፓኒ ያ ማለት እነ ዶክተር ብሩክ ታዬ ጨመደዱት ማለት ነው። 40% የኢትዮጵያ ኢንቨስትመንት ሆልዲንግ ካምፓኒ፣ 60% ዳንጎቴ። እዚህ ጋር እንዴት አድርገው እነ አብይ አህመድ አገሪቷን እንደሚጠርቧት አሁን እዩ። ኢንቨስትመንት ሆልዲንግ ካምፓኒ ለራሱ ይዞት ከነበረው 40% ላይ $800 ሚሊዮን አክሲዮን ማነው በፐርሰንት ሸጥኩኝ ካለኝ አክሲዮን ላይ $800 ሚሊዮን ሽጫለሁ አለ። ለማን? ዱባይ ላለ አንድ ካምፓኒ። ያ ካምፓኒ የማን ነው? የአብይ አህመድና የዝናሽ ታያቸው ካምፓኒ። ሰው ከውጭ አምጥቶ በቢዝነስ ውስጥ ያስገባው ብሩክ ታዬ የኢንቨስትመንት ሆልዲንግ ካምፓኒ 40 የአገሪቷን አሉ የሚባሉ የልማት ድርጅቶች ከያዘ በኋላ ከነዳጅ ጋር በተያዘ ለዳንጎቴ 60% ሰጥተው 40% ያዙ። የ40%ቱን $800 ሚሊዮን ከ40%ቱ ላይ 40%ቱ ሙሉን ነው ወይ ከፊል ነው ምንም የታወቀ ነገር የለም። ግን $800 ሚሊዮን በአክሲዮን ሽጫለሁ አለ። ኢማጂን የአብይ አህመድ ድርጅት ዱባይ ያለው የአብይ አህመድ ካምፓኒ ኢትዮጵያ መጥቶ በእጅ አዙር $800 ሚሊዮን ሼር ከኢትዮጵያ ከኦጋዴን ከሚገኘው ጋዝ ነዳጅ ላይ ሼር ገዝቷል። አሳዛኙ ነገር ይሄ ብቻ አይደለም። ይሄ 800 ከፍለናል ያሉት $800 ሚሊዮን አሁን ተመልሶ እነ ብሩክ ኢንቨስት አደረግነው ዲፖዚት ከፈልን ብለው መልሰው እዛው ዱባይ ክፍያውን ለፈጸመው ለአብይ አህመድ ካምፓኒ መልሶ ይሄ ገንዘብ ይወጣል ከሀገር ተመልሶ ይሄዳል።
ልክ ይሄንን ከምን አይነት ልምምድ ጋር አድርጋችሁ ታዩታላችሁ መሰላችሁ? ሼር ገዝተው ባለቤቱ ነው። ከዛ በኋላ መልሰው ያንን ገዝተውበታል የተባሉትን በመመለስ ረገድ የኢትዮጵያ ንግድ ባንክ ባጫ ጊና አሁን አቤሳኖ ነው አይደል ያለው በስልጣን ላይ ባጫ ጊና የሚባል ሰው መደቡ። አለማየሁ ከተማን ጨምሮ በርካታ የኦሮሞ ተወላጅ የሆኑ ባለሀብቶች ያለምንም ኮላተራል የፈለጉትን ያክል ገንዘብ እንዲወስዱ ታዘዘ። ከዚያ ቀጥሎ የተመለመሉና ሀብት ማፍራት አለባቸው ብሎ አብይ ለእኔ ታማኝ ናቸው ያላቸውን አካላት መለመላ መጣ። የኢትዮጵያ ንግድ ባንክ ለነሱ በገፍ ገንዘብ እንዲሰጣቸው ታዘዘ። ጉምሩክ ላይ አዳነች አቤቤ ነበረች ያኔ እንደምታውቁት የገቢዎችና ጉምሩክ። በዚያ በኩል የንግድ ስርዓቱ ላይ የፈለጉትን እንዲያደርጉ ተመቻቸላቸው። አዲስ አበባ ላይ ታከለ ኡማ ነበረ። የሚፈልጉት መሬት እንዲመሩ ተደረገ። መልታይ ሚሊዮነር ቢሊዮነር ተፈጠሩ ማለት ነው።